ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። በክርስቶስ ክርስቲያን የተሰኙ ሁሉ ክርስትና ከቃል ባለፈ በምግባር የሚገለጥ በመሆኑ ምእመናን ፍቅር፣ ትህትናን፣ ሰላምና ይቅርታን በዕለት ተዕለት ሕይወታቸው በምግባራቸው ሊገልጹት እንደሚገባ የክርስትና እምነት አባቶች አስገነዘቡ። እግዚአብሔርን መውደድ የሚገለጠው ሰው በመውደድ ነው ያሉት የእምነት አባቶች ከኢቲቪ ጋራ በዓለ ትንሣኤን አስመልክተው በነበራቸው ቆይታ ሕዝበ ክርስቲያኑ ለሰላም ቅድሚያ እንዲሰጥና ለተቸገሩ ወገኖች እንዲደርስ ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ የትንሣኤ በዓልን በገላን ጉራ ከሚገኙ የካዛንቺስ የልማት ተነሳሾች ጋር አሳልፈዋል። ጠቅላይ ሚኒስትሩ ይህንን ተከትሎ በማህበራዊ ትስስር ገጻቸው ባጋሩት መልእክት የኢትዮጵያ ትንሣኤ ቅርብ ነው፣ እኛም እናያለን፣ ልጆቻችን ይወርሳሉ ብለዋል። ጉስቋላ የነበረው ከተማ እንቀይር ነው ያለው ለጋራ ጥቅም ለልጆቻችን ደስታና መጻኢ ዘመን ለማሳመር ብቻ ነው ያሉት ጠቅላይ ሚኒስትሩ የተለወጠችና ከልመና የወጣች ሀገር እውን ከማድረግ ውጭ ሌላ ሀሳብ የለንም ሲሉ ገልጸዋል። ለልማት ተነሺዎች ቀድሞ የኖራችሁበት ሰፈራችሁ ሄዳችሁ እንድታዩት እጋብዛለሁ ብለዋል። ቃል በገባነው መሰረት ካዛንቺስ እጅግ ውብ ሆኗል። ልጆቻችን ተስፋ አላቸው፣ ከኛ የተሻለ ሕይወት መኖር ይችላሉ ሲሉ አመልክተዋል። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ትንሣኤ በዓል ምክንያት በሀገር ለአቅመ ደካሞች ምግብ አጋሩ። በከተማ አስተዳደር ለሚገኙ አቅመ ደካሞችና አካል ጉዳተኞች ነው በቤተ መንግስት ማዕድ ያጋሩት። በቤተ መንግስት ለአቅመ ደካሞችና ለአካል ጉዳተኞች የሚደረገው የማዕድ ማጋራት ያለው ለሌለው እንዲያካፍል ትምህርት የሚሰጥ መሆኑን የማዕዱ ተጋሪዎች ተናግረዋል። ማዕድ የተጋሩትም የመሪዎች ተግባር እንዳስደሰታቸው ገልጸው እንደ አገርም ሰላምና ፍቅር ይስጠን ብለዋል። አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። የጤና ሚኒስትር ዶክተር መቅደስ ዳባ በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ከሚገኙ ከጤና ባለሙያዎችና ታካሚዎች ጋር የትንሣኤ በዓልን አክብረዋል። ዶክተር መቅደስ የጤና ባለሙያዎችን ያበረታቱ ሲሆን ለታካሚዎችም ስጦታ አበርክተዋል። ሚኒስትሯ የጤና ሙያ ራስ ሰጥቶ ህብረተሰብን ማገልገል ዋነኛ መግለጫው ነው ብለዋል። ለህብረተሰቡ የሚሰጠውን አገልግሎት ከማሻሻል ጎን ለጎን የጤና ባለሙያውን ሕይወት ትርጉም ባለው መልኩ ለመቀየር ታቅዶ እየተሰራ መሆኑን ገልጸዋል። በተመሳሳይም ዶክተር መቅደስ ዳባ ከሌሎች የሚኒስትሩ አመራሮች ጋር በመሆን በሜሪ ጆይ ኢትዮጵያ ተገኝተው ማዕድ በማጋራት የእንኳን አደረሳችሁ መልእክት አስተላልፈዋል። በመጨረሻም
የፋሲካ በዓልን ለሌላቸው በማካፈል ማሳለፍ እንደሚገባ ከንቲባ አዳነች አቤቤ ገለጹ። ከንቲባ የፋሲካ በዓልን ምክንያት በማድረግ በቦሌ ክፍለ ከተማ የተስፋ ብርሃን የምገባ ማዕከል ዝቅተኛ የኑሮ ደረጃ ላይ የሚገኙ ነዋሪዎች ማዕድ አጋርተዋል። ከ2014 ጀምሮ 24 የምገባ ማዕከላት ተከፍቶ የምገባ አገልግሎት እየሰጠው የሚገኘው የከተማ አስተዳደሩ የትንሣኤ በዓል ምክንያት በማድረግ ዳግም በየካ ክፍለ ከተማ ጎራራ አካባቢ 25ኛውና ቦሌ ክፍለ ከተማ ቦሌ ሚካኤል አካባቢ 26ኛው የምገባ ማዕከል ከፍሎ አገልግሎት መስጠት ጀምሯል። 26ኛው የምገባ ማዕከል የገነቡትና የምገባውን ወጪ የሸፈኑት ሀያት አክሲዮን ማህበር እና የፌዴራል ጉምሩክ ኮሚሽን መሆናቸውን ተገልጿል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ